ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች የሳቱን ዓለም አቀፍና ሀገር አቀፍ ዘገባዎችን በትንታኔ የምናሰማበት ጊዜ ላይ ደርሰናል። በቅድሚያም ከቤተ መዘክር በላይ የወደፊቱን ትውልድ የሚቀርጸው የኦባማ ማዕከል ጉዳይ እናነሳለን። በቀጣይ ደግሞ ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ጋር ተወያይቷል የሚሉትንም እናነሳለን። ከዜናዎቹ ጋር አማኑኤል ኃይለ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ወደ ዝርዝር ዘገባ አልፋለሁ። ከቤተ መዘክር በላይ የወደፊቱን ትውልድ የሚቀርጸው የኦባማ ማዕከል ይፋ ሆነ። በአሜሪካ የ44ኛው ፕሬዝዳንት ባራክ ኦባማ የስም መታሰቢያ ብቻ ሳይሆን ለትውልድ የሚተላለፍ የእውቀት የዴሞክራሲና የማህበረሰብ ልማት ማዕከል በመሆን የተገነባው የኦባማ ፕሬዝዳንታዊ ማዕከል በዓለም አቀፍ ደረጃ ትኩረትን እየሳበ ይገኛል። በአሜሪካ የፕሬዝዳንቶችን ታሪክ ለማስቀጠል የሚገነቡ የፕሬዝዳንት ቤተ መዛግብትና ማዕከላት ብዙ ቢኖሩም የኦባማ ማዕከል ግን ከባህላዊው አቀራረብ በተለየ መንገድ የወደፊቱን ትውልድ በማብቃት ላይ ያተኮረ ፕሮጀክት በመሆኑ ልዩ ትኩረትን አግኝቷል። ማዕከሉ በቺካጎ ከተማ በሚገኘው ጃክሰን ፓርክ ውስጥ እየተገነባ ሲሆን በአሜሪካ የመጀመሪያው ጥቁር ፕሬዝዳንት የፖለቲካ ቅርስን ከማስቀመጥ በላይ የህዝብ ተሳትፎን ለማጎልበት የሚሰራ ማዕከል ሆኖ ተነድፏል። ማዕከሉ አወቃቀር ቤተ መዘክር፣ የህዝብ መድረኮች፣ የወጣቶች ማሰልጠኛ ስፍራዎች፣ ቤተ መጻሕፍትና አረንጓዴ የመናፈሻ ቦታዎችንም ያካተተ ነው። ማዕከሉ ከሰኔ 11 ቀን 2018 ዓ.ም በታላቅ ስነ ስርዓት በይፋ የተመረቀ ሲሆን አሜሪካውያኑ ጁንቲዝን ብለው በሰየሙት በአሜሪካ የባርነት ስርዓት ማክተሙን እና አፍሪካ አሜሪካውያን ነፃነታቸውን ያወጁበትን ታሪካዊ ቀን ላይ ለህዝቡ ክፍት ሆኗል። ጃክሰን ፓርክ የተመረጠበት ምክንያት ለኦባማ ቤተሰብ ጥልቅ የሆነ ስሜታዊና ታሪካዊ ትስስር ስላለው ነው ተብለዋል። ባራክ ኦባማ የፖለቲካ ህይወታቸውን የጀመሩበትና የማህበረሰብ አደራጅ ሆነው በንቃት የሰሩበት በዚህ በቺካጎ ደቡባዊ ክፍል ነበረ። በሌላ በኩል ባለቤታቸው ሚሼል ኦባማ ያደጉትም እዚሁ ስፍራ ሲሆን ጥንዶቹ የተገናኙበት የተጋቡትና ልጆቻቸውን የወለዱበትም በዚሁ ከተማ ነው። በአሜሪካ ልምድ መሰረት የቀድሞ ፕሬዝደንቶች ታሪካዊ ሰነዶቻቸውን በብሔራዊ መዝገብ ቤት ስር በሚተዳደር የፕሬዝደንት ላይብረሪ ውስጥ ያስቀምጣሉ። ኦባማ ግን ይህንን አካሄድ በመቀየር የወረቀት ሰነዶችን በአካል ከማስቀመጥ ይልቅ በሚሊዮን የሚቆጠሩ ሰነዶች በዲጂታል መልክ እንዲቀመጡና በዓለም ዙሪያ ለሚገኙ ተመራማሪዎች በቀላሉ በኢንተርኔት እንዲደርሱም አድርገዋል። ከዚህ በተጨማሪ ማዕከሉ ያለፈውን ታሪክ ማሳያ ሙዚየም ብቻ ሳይሆን የወደፊቱን ትውልድ የሚያበቃ መሪዎችን የሚያሰለጥንና የአካባቢውን ማህበረሰብ በኢኮኖሚና በማህበራዊ ህይወት የሚያነቃቃ ሕያው ማዕከል እንደሚሆን ታስቦ የተሰራ ነው። የማዕከሉ የምረቃ ስነ ስርዓት እጅግ ደማቅ የነበረ ሲሆን የቀደመ የአሜሪካ ፕሬዝዳንቶች ቢል ክሊንተን፣ ጆርጅ ደብሊው ቡሽ፣ የወቅቱ ፕሬዝዳንቶች ጆ ባይደን እና የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ እንዲሁም እንደ አንጌላ ሜርኬል ያሉ የዓለም መሪዎች ተገኝተዋል። የፕሬዝዳንት ዶናልድ ትራምፕ በምረቃ ላይ አለመገኘት ግን አስገራሚ ክስተት እንደሆነም ተገልጿል። ባራክ ኦባማ በምረቃው ላይ ማዕከሉ የናፍቆት ማስታገሻ ብቻ ሳይሆን የጋራ ሰብአዊነታችንን የምናድስበት እና ዲሞክራሲያችንን የምናጠናክርበት ማዕከል እንዲሆን እንፈልጋለንም ብለዋል። ማዕከሉ በየዓመቱ ከ700 ሺህ በላይ ጎብኚዎችን ይስባል ተብሎ የሚጠበቅ ሲሆን ለቺካጎ ከተማ በተለይም ለደቡባዊ ክፍል ከፍተኛ የቱሪዝም እና የኢኮኖሚ መነቃቃትን ይፈጥራል ተብሎም ይታመናል ሲል ሮይተርስ ዘግቧል። ፕሬዝዳንት ታዬ አጽቀሥላሴ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዶክተር በርሃም ሳሊህ ጋር ተወያይተዋል። ውይይቱን አስመልክቶ ዶክተር በርሃም ሳሊህ እንደገለጹት ከፕሬዝዳንት ታዬ አጽቀሥላሴ ጋር ፍሬያማ ውይይት ማድረጋቸውን ነው። ውይይቱ ኢትዮጵያ በርካታ ቁጥር ያላቸውን ስደተኞችን በማስተናገድ ረገድ ለምትጫወተው ወሳኝ ሚና ድርጅታቸው ያለውን አድናቆትና እውቅና ለመግለጽ ትልቅ አጋጣሚ መፍጠሩንም ገልጿል። በተለይም ሀገሪቱ ስደተኞችን በብሔራዊ ስርዓቱ ውስጥ ለማካተትና በሰብአዊ እርዳታ ላይ ብቻ ጥገኛ እንዳይሆን ለመርዳት ይፋ ያደረገችውን የማካተት ፍኖተ ካርታ በአብነት መጥቀሳቸውን ኢዜአ ዘግበዋል። በፍኖተ ካርታው የትግበራ ሂደት ኮሚሽኑ ከኢትዮጵያ መንግስት ጋር በቁርጠኝነት እንደሚሰራ ያረጋግጡ ሲሆን ዓለም አቀፉ ማህበረሰብም የጋራ ኃላፊነቱን እንዲወጣም ጥሪ አቅርበዋል።
በሌላ በኩል ኮሚሽነሩ ኢትዮጵያ በቅርቡ 7ኛውን ጠቅላላ ምርጫ በስኬት በማጠናቀቋ የእንኳን ደስ ያላችሁ መልእክትም አስተላልፈዋል። ከቡና ሚዲያና ኮሚኒኬሽን ለትንታኔ ያዝናቸው የውጭና የአገር ውስጥ ዘገባዎች ይህንን ይመስሉ ነበረ። ከዜና ትንታኔ ጋር አማኑኤል ኃይሌ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስም ሼር እና ኮፒ ሊንክ ማድረጋችሁንም አትርሱ። ጤና ይስጥልኝ።